አቤት ፈገግታ እዝራና ሀብል ማለት ነው። እና ወዶች እንዴት ተመለከታችሁት? እንግዲህ የትላንትናውን ፓርት ማለት ነው። እና በጣም ደስ የሚል ነበረ። እንግዲህ ለብዙ ጊዜ በጉጉት ስንጠብቀው እዝራና ሀብል ተፋቅረውልናል። እንኳን ደስ ያላችሁ ማለት ነው። እንግዲህ ወዶች ሌላው እንደተመለከታችሁት ሀንዬ ከካናዳ እንደመጣች ታውቃላችሁ። እንግዲህ ልጇን ፈልጋ ነበር ወደ ሀገር ቤት የመጣችሁ ማለት ነው። እንግዲህ ስትመጣ ማለት ነው ወይዘሮ ዘነቡ ወይም መነን ማለት ነው እንግዲህ ልጇ ትክክለኛ ልጇ ሀብል ሆና ሳለ ግን ልጅሽ ኩኩሻ ነች ብላ ነው እንግዲህ ያስተዋወቀቻት። እናም እንዳያችሁት እንግዲህ ኩኩሻ ማለት ነው ያው በአሪፍ ሁኔታ ነው እየተወነችው። ዋው ዋው ብያለሁ፣ ብቃት አለ ኩኩሻማ። እኔማ እኮ ይሄንን አፏን ጠመም የምታደርገውን ነገር በመካከል ትቀላቀላለች ብዬ ነበረ። እና በሚገባ ሁኔታ እንግዲህ ተወጥተዋለች። እናም እናትሽ ነኝ ብላም እንግዲህ ከነኔ ትክክለኛ ወላጅ እናትሽ ነኝ ስትላትም ኩኩሻዬም እንግዲህ እንዳያችሁት ፌንት ነቅላ ነበረ። እና ፌንት ነቅላ በጣም በቃ ከሚባለው በላይ በጣም በቃ ደቂቃዎችን ወስዳ ነበረ የነቃችው። እና ስትነቃም እንግዲህ አይኗን ስትገልጥ በቃ ያለችበት ቦታውን ስትመለከት የት ነው ያለሁት ነበር ያለችው። እና እኔ በነገራችን ላይ የሆነ ማለት ተኝታ ስትቀር እንዴች ልጅ ወይ በሆነ ነገር ታውቃት ይሆን ወይስ ምንድን ነው አይነት ነገር ያኔ የምር ነው እንደ ራሷን የሳተችው ነበር ያልኩት። መነን ራሱ እንዳያችሁት እንዴች ልጅ አመረረችው እንደያለኝ ነበረ። ሀንዬ ደግሞ እንደተመለከታችሁት በጣም እየተጨነቀችና እየተጠበበች ነበረ። ምክንያቱም ባልሆነ ሰዓት ነው የነገርኳት ልጅን አስደነገጥኳት እያለችም እንግዲህ ነበር ማለት ነው ሀንዬ ስትጨነቅ የነበረው ማለት ነው። እናም በስተመጨረሻም እንግዲህ ከናይኗን ስትነቃ እንዳያችሁት በቃ ጽድት ያለ አይደለ ከጎዳና እንዲሁም ደግሞ ከዛ ከኪንዳ ከተጠረዘ ቤት ውስጥ ወጣ እንግዲህ ያን የመሰለ ቤት ውስጥ እንግዲህ ስትመለከት አረ ወይኔ ኩኩሻ የት ነው ያለሽው? ይህም እንዲሁ በህልሜ እንዳይሆን መቼም እያለ ነበር ማለት ነው። እና እንደዛ ስትልም እንግዲህ ማለት የኔ ልጅ አስደነገጥኩሽ አይደለ ስትልም ማለት የኔ ልጅ ማለት ምንድን ነው የምታወራች ሴትዮ? ኦኬ ያስታወስኳት እቺ ማለት ቅድምዬ ልጅ ማለት እናትሽ ነኝ ያለችው ሴትዮ ነች እንደ ስትርም አወዲ እናትሽ ነኝ ያለችው ሴትዮ ነች ትላታለች ማለት ነው። እናም እንደዛ ስትላትም እንግዲህ መነንም እንዳያችሁት ይኸውልሽ ኩኩሻዬ ሁሉንም ነገር እኔ አስረዳሻለሁ፣ ሁሉንም ነገር እኔ እነግርሻለሁኝ እያለችም እንግዲህ ግን እየነገረቻት ነበረ። እና በዚህም ጊዜ እንግዲህ በዚህ ጊዜ እንግዲህ ኩኩሻም እንግዲህ እንዳያችሁት አይኔ በፍጹም እኔ እናቴ አንቺ ብቻ ነሽ ወልዳ ጥላኝ ሄደችው እናቴ አይደለችም እያለችም እንግዲህ ትነግራታለች ማለት ነው። እና እንዳያችሁ ማለት ነው የሆነ ችግር ውስጥ ሆኜ ነው ማለት ማለት በጣም ከባድ ችግር ስለገጠመ ነው እያለችም ሀንዬም ነገሩን ለማስረዳት እየሞከረ ነበረ። በዛን ጊዜ እንግዲህ ኩኩሻዬም በቃ እኔ መታጠቢያ ቤት ደርሼ መምጣት አለብኝ ብላም እንግዲህ ወደዛ ሄዳለች ማለት ነው። እና ስትሄድም እንግዲህ እንዳያችሁት መታጠቢያ ሄዳ ማለት ነው። አረ ኩኩሻ ተወንሾ እኮ አንቺማ በቃ አክተር ነው መሆን ያለብሽ እያለችም በጣም እየተደሳሰተች ነበረ። እንግዲህ ከእንግዲህም ደግሞ ሌላው ምንድን ነው የሚቀረው? ማልቀስ ነው። አለቅሳለሁ ወዲያው ኩኩሻዬ ታደርጊዋለሽ እያለችም እንግዲህ ራሷን በራሷ እያሞገሰች ነበረ። ሌላው እንደተመለከታችሁት ሀንዬ ማለት ነው ለወይዘሮ መነን እንግዲህ ማለት እውነታውን መናገር አለብኝ ማለት ቆይና ከዛ በፊት ግን እኔ ወደ ካናዳ ይዣት እንደምሄድ ማለት ከኔ ጋር እንደምትሆን ነገርሻት ወይ ስትላትም ኧረ በፍጹም እንዴ እንኳን ከአንቺ ጋር አብራ ልትኖር አይደለም አይንሽን ማየት ራሱን ያስጠላት ስትልም ትነግራታለች። እና ለምንድን እውነታውን አልነግራትም ማለት ለምንድን ጥያት እንደሄድኩኝ ለምን እውነታውን አልነግራትም ስትልም ማለት ስለምን እውነታ ነው የምትነግራት ማለት በምንድን ሁኔታ ውስጥ በጣም ከባድ ችግር ውስጥ ስለሆንኩኝ በዛም ምክንያት እንደሆነ ትቻት የሄድኩት ያንን ነገር ልንገራት ስትልም እንግዲህ እንዳያችሁት ማለት ነው መነንም ማለት በዛ በዝክ እያለ ነው። በዛ በዝክ የምትልበት ምክንያት ምንድን ነው እንግዲህ ኩኩሻ ከዚህ ከሄደች ብር አታገኝም። ሲቀጥልም ደግሞ የኩኩሻ እናት ስላልሆነች እንግዲህ እኔ ግን መነን
ማለት በች ሀንዬ ብሯንም ከመባላቷ በፊት እውነት ይች ልጅ ነች ብላም እንግዲህ ግን ልጇን የዲኤንኤ ምርመራ ማስመርመር አለባት ብዬ ነው የማስበው እንጂ በእርግጥም የሆነ ማለት አንዳንዴም የማንጠራጠርባቸው ቦታዎች ላይ ልንሆንም እንችላለን እና ግን ቢሆንም በፍጹም ኩኩሻ የእሷ ልጅ ላልሆነችው ልጅ እንደዚህ መስዋዕትነት መክፈል የላባትም ብዬ ነው የማስበው። እናም እንደዛ ስትልም እንግዲህ ሀንዬም እንዳያችሁት እንዴት ትታት እንደሄደች ማለት ነው። መነን ቆይ ግን ማለት በምንድን ምክንያት ነው ተተሻት ሄድሽው ስትልም እንግዲህ እሱ በጣም ሃይስኩል ተማሪ እንደሆንኩ ነበረ እያረገዝኩት እና በጣም እንዋደድ ነበረ ከእሱ ጋር ለመኖር ፍቅር ብቻ በቂ መስሎኝ ነበርና እሱ በጣም የሀብታም ልጅ ነው፣ እኔ ደግሞ የድሃ ልጅ ነኝ እያለችም እንግዲህ ተፈጠረው ነገር እንግዲህ ደግሞ ታውቃላችሁ የድሃ ልጅና የሀብታም ሲጋባ ያው እንዴት የድሃ ልጅ ታገባለህ አይነት ነገር አለና በመካከላችን እንግዲህ በሀንዬና በፍቅረኛዋ መካከልም ቤተሰብ ጣልቃ ገብቶ እንግዲህ እንዳለያያቸው እና በዛ መካከል እንግዲህ እናቷ ስትሞትባት በዛን አጋጣሚ ነበር ልጅቷ እንግዲህ ሀብል የተወለደችው በማለትም ትነግራታለች። እና በዛን ጊዜ እንግዲህ ያው ልጅነትም ስላለ ሁሉም ነገር ሲጨንቀኝ ነው ትቻት የሄድኩት ስትልም እንግዲህ ተናግራ ነበረ። ግን ደግሞ አባትየው ካርቶሽ እኮ ይመስሉ ነበር ስትልም አይ በፍጹም እሱ አልከዳኝም፣ እንደውም አርገዜን ሲሰማ በጣም ነበር ደስተኛ ሆነው ስትል አቤት መነን ደግሞ በውስጧ ገንዘብ አይደለ ያለው። ኧረ ወይኔ በቃ አባቷም ሀብታም ነው ማለት ነው እንደዚህ ነው እንጂ ባንዴ ሲዘንብ እያለችም ደስተኛ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እንግዲህ ሌላው እዝራ ነው። እዝራ እንግዲህ ሀብልዬ ከእስር ቤት ስትፈታ እንዳያችሁት አልጋውን አበባ በአበባ አድርገው እንግዲህ ያልተወደደችው ሙሽራ እንግዲህ ሀብልዬ ዛሬ ላይ በደስ በሚል ሁኔታ ማለት ነው የተወደደችው ሙሽራ ወደ ማለት ተቀይሮ እና ደስ የሚል ነበር። በቃ አለ አይደለ ተንበርክኮ አግቢ ቀለበት በቃ ተደርጎላት። ሜርሲ ደግሞ በጣም ተናዳለች። በዛ ላይም ይች አጸደ ማለት ነው እንዴት ይቺ ከየት እንደመጣች ለማትታወቅ ሙሽራ እንዴት እንደዚህ ያሸረግድላታል እያለች ሜርሲ ደግሞ እንዳያችሁት መጠጥ ራሱ እየጠጣች ነበረ ማለት ነው። መጠጥ እየጠጣች አጸደ እንግዲህ ክንት ሄድና ወደ ሜርሲ ጋር ምን እየሰራሽ ነው ስትላትም ምንድነው አክስቴ ማለት ዝራ ክፍል ምንድነው የምሰማው ስትልም ከዛ ወንድምሽ ለሚስቱ ማለት ለምራተሽ እያንጎረጎረላት ነው ትላታለች ማለት ነው። ምን ከየት እንደመጣ ላልታወቀኝ ምናምን ተንበርከኩ ቀለበት አደረገላት። እንደዚህማ አድርጎማ ቤተሰቡንም ሊያዋረድማ አይችልም፣ ይህንንማ በፍጹም አልቀርብም እያለችም እየተናደደ ነበረ። አጸደ በዚህ ጊዜ ይኸውልሽ እኛ እንደዚህ ስላደረግን ምንም የሚለወጥ ነገር የለም። ስለዚህ ከኔና አንቺ የሆነ አሁን ላይ እንግዲህን ብዙ ነገር ሞክረናል፣ ላልተሳካም አሁን አዲስ ነገር መሞከር አለብን። ስለዚህ ሀብልን እንግዲህን ጥሩ ሰው ሆነን መቅረብ አለብን ብላም እንግዲህን እየነገረቻ ነበረ። ሜርሲ ግን በፍጹም እሷንማ አልቀርብም፣ መቼም ቢሆንም ከእሷ ጋር አንድ ላይ መሆን አልችልም እያለችም ነበረ። አጽዴ እንግዲህን ይህንን ነገር ተናግራ እንግዲህ ትታት ሄዳለች። እናም እንግዲህ ሜርሲም እንዳያችሁ ትተኛለች። እነሱም እንግዲህ ሀብልዬ እንዳያችሁት አቤት ድምፅ ደስ የሚል በነገራችን ላይ ድምፁ ያምራል እንግዲህ ስትዘፍን ማለት ነው። እና ለእዝራ ትዘፍንለታለች። ከዛ በቃ ወደ ገደለው ነው ማለት ነው። እናም ሌላው እንግዲህ በንጋታው ሲነሱ በቃ አቶ እስክንድር ቡና እየጠጣ ነበረ። በቃ ጥርስ በጥርስ ሆነው ምንድን ነው ማለት ምን ተፈጥሮ ነው አሏት እስክንድር ማለት ነው። እና ሲልም እንግዲህን አባዬ እንዴት አደርክ? በቃ እኛ እኮ ደህና አደርክ ልትልህ ነው እንጂ ሀብል የመጣ ቁርስ የሰራችሁ ሀብል ነች ይለዋል። አቤት ከስንት ጊዜ በኋላ ጣፋጭ የሆነ ምግብ ልበላ ነዋ ሲልም እንግዲህን አዎ ልበላ ነው ይላሉ። ከዛ እሺ በቃ ለማንኛውም በቃ እናንተ ተቀመጡ እኔ እነ ሜርሲን ልጥራቸው ስትልም አይ በቃ እነሱን ታያቸው እኛ ብቻ አቅርቢና ቁርሱን እኛ እንብላ ይላታል ማለት ነው። አይ በቃ ማለት ሰላም መፍጠር አለብን ስትልም ትናገራለች። እንግዲህም በዚህም ጊዜ ይኸውልሽ ማለት ገዳው አሁን ላይ ማን እንደሆነ አልታወቀም፣ መጠንቀቁ አይከፋም፣ ስለዚህ ተጠንቀቂ፣ በፍጹም እንዳታምኒያቸው እያለ ነበረ። እኔ ግን ጋይስ የሀብል አባት እኔ አቶ እስክንድር ይሆን ብዬ የሆነ እየተጠራጠርኩኝ ነው። እኔ እንጃ ብዙ ማለት መጠራጠርም አሁን
መጠራጠር ካልንም ብዙ የሚያጠራጥሩ ነገሮች አሉ። አንደኛ እዝራን እንግዲህ ከሜዳ ነው አንስቶት የመጣው። ሲቀጥልም ደግሞ እንዳያችሁት አቶ እስክንድር በጣም የሀብታም ልጅ ነበረ። አያችሁት። ሲቀጥል ከአሁን በፊት እንግዲህ ከን ሜርሲ ማለት ነው ሀብል እኮ የመነን ልጅ ነች ምናምን ብሎም እንግዲህ ከን ሲነግራት ማለት ነው አይ በፍጹም እሷ የመነን ልጅ አይደለችም ብሎም እንግዲህ ሲናገር ነበር። እንዴት አወቀ ይሄንን ነገርማ ራሱ የሆነ ብዙ ጥያቄ ይፈጠርበታል ማለት የእስክንድር ልጅ ነች ብዬ ነው እኔ በራሴ እንግዲህ የማስበው ማለት ነው። እናም እንግዲህ እንዳያችሁት እሷም በቃ እዝራም እንዳያችሁት ማለት ነው ሀብል ማለት እንደዚህ ነች፣ እነሱ ክፉ ነገር ያስባሉ፣ እሷ ግን እንደዚህ ታስብላቸዋለች እያለም እንግዲህ ይናገራል። ከዛ እሺ በቃ ተባብሎ እንግዲህ እሷም እና አጸዴን ለመቀስቀስ ትሄዳለች። አጸዴ አሁን ላይ እንግዲህ ለሀብል ጥሩ ሰው ለመሆን እየሞከረ ነው። ሀብል ደግሞ እንዳያችሁት ይኸውልሽ በመፈታቴ በፍጹም ደስተኛ እንዳልሆንሽ ጠንቅቄ አውቃለሁ፣ ስለዚህ ባታስመስይ ጥሩ ነው ስትልም እንግዲህ ነግራታለች። እና ሌላው ሲቀጥል ሜርሲ እንግዲህን ሄዳ አጸዴ ተቀሰቅሳታለች። ምራትሽ ያቆርሱን እንትን ያለችው አንቺ እዚህ ትጠጫለሽ ምናምን እያለችም እንትን ስትላት እንግዲህ እሷ የሰራችው ምግብ በፍጹም አልበላም ብላ ነበረ። አይ ማታ የነገርኩሽን ነገር አስታውሺ፣ ማስመሰል አለብን። አቶ እስክንድርም ማለቴ ወንድ አባትሽም ማህደርን እንዳላስገደልሻት ማመን አለበት እያለችም እንግዲህ ግን እየነገረቻት ነበረ። እንግዲህ እሺ ተባብለው ተነጋግረው ማለት ነው እንደተመለከታችሁት ወደ ማዕድ ቀርበው ነበረ። እንግዲህ እዝራና እንዲሁም ሀብል እስክንድር ማለት ነው ሶስቱ በጣም ደስተኛ ሆነው እየተሳሳቁ ነበር ቁርሳቸውን የበሉት። አጸደ ስትመጣ ፊታቸው ጥልስ አለ። ሲቀጥል ደግሞ ሜርሲ መጣች። በቃ እኔ መብላት አልፈልግም ማለት እንግዲህ አቶ እስክንድር ቁርሱንም እንግዲህ ሳይበሉት ተነስተዋል። እንግዲህ ሜርሲም አቶ እስክንድር ይቅርታ ያደረግላት ይሆን ምን ይመስላችኋል? እና ወንዶች ሀብል ድራማ እስከዚህ ፓርት ድረስ ይዘንላችሁ ቀርበናል። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።